አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ ይብዛ። ነባሮችም አህለን ወሰህለን ብያለሁ። አዲሶችም እንኳን ሰላም መጣችሁ። ዛሬም እንደተለመደው ቅድሚያ ለአቂዳ ክፍል 19 ይዤ መጥቻለሁ። የሰለፎች አቂዳ እንዴት አለ ነበር የሚል ነባሮችም ላይክ ሸር አድርጉ፣ አዲስ የምትመጡትም ሰብስክራይብ ላይክ ሸር አድርጉ። ኢንሻአላህ ጥያቄ እውነት ወይንም ሐሰት በሉ ነው የሚለው። ጥያቄ 1 አላህ በሱረቱል ኢብራሂም አንቀጽ 24 የመልካም ንግግርን ምሳሌ ሲናገር እንደ መልካም ዛፍ ብሎ ገልጾታል። መልካም ንግግር ትልቅ እምነት አለው ይላል። ትልቅ እምነት አለው ወይስ የለውም? እውነት ወይስ ሐሰት? በኮሜንት መልሱን ማለት ነው። ጥያቄ 2 ሰለፎች ሁሌ የሚያሳስባቸው ስለ አቂዳቸው ነው። ከሁሉም ነገር በፊት የሚጨነቁት መቼ ነው አቂዳችን የሚያድገው ብለው ነበር ይሉ ነበር ወይስ አይሉም ነበር? እውነት ወይስ ሐሰት? መልሱን በኮሜንት እስቲ ተሳተፉ። ከምር ጎበዝ ተማሪ ተፍ ተፍ በሉ ማለት ነው። ጥያቄ 3 አላህ በሱረቱል አንፋል አንቀጽ 24 እናንተ ያመናችሁ ሰዎች ሆይ ለአላህ እና ለመልእክተኛው እጅ ስጡ፣ አቂዳችሁን አስተካክሉ ይለናል ወይስ አይለንም? እውነት ወይንም ሐሰት በሉ ማለት ነው። ጥያቄ 4 ሰልፎች ለሰለፎች ተከታይ እዚህ እኛ ያለበት ድረስ ጥርት ያለችዋን አቂዳ ነው ይዘው የመጡ። ሰለፎችን አቂዳቸው ላይ ምንድነው እንዲህ ያጠነከራቸው የሚለው አይተን ራሳችንን መፈተሽ ይኖርብናል ይላል። መፈተሽ ይኖርብናል ወይስ አይኖርብንም? እውነት ወይስ ሐሰት ማለት ነው። ጥያቄ 5 ነብዩ ሰለላሁ ዐለይሂ ወሰለም ብዙ ልዩነቶች እንደሚወጡ ተናግረዋል። ከዚያ ወጀብ ወይም ዋጅብ የሚድነው ሱናን አጥብቆ የያዘ ሰው ነው ብለዋል ይላል። ሱናን አጥብቆ የያዘ ሰው ነው ወይስ አጥብቆ ያልያዘ ሰው ነው? እውነት ወይስ ሐሰት? ጥያቄ 6 ትክክለኛው አቂዳ በልባቸው ውስጥ ተረጋግቶ ስለተቀመጠ ለሚወጣ ተኮል የሚመጣ አደጋ ሁሉ ይመልሳቸዋል ይለናል ይላል። ይመልሳቸዋል ወይስ አይመልሳቸውም? ጥያቄ 7 ትክክለኛው አቂዳ ልባችን ውስጥ ስላልሰፈረ የትኛውም ቆሻሻ እየመጣ ያበላሸናል ይላል። ያበላሸናል ወይስ አያበላሸንም? እውነት ወይስ ሐሰት? ጥያቄ 8 ትክክለኛ አቂዳ ቢኖረን
ኖሮ አላህን እንፈራ ነበር። አሁን ላይ ትክክለኛ አቂዳ በልባችን ላይ ስለሌለ በየሶሻል ሚዲያ በተበሩጭ እንወጣለን ይላል። እውነት ወይስ ሀሰት? እና ጥያቄው ይሄን ይመስላል። ክፍል 19 እንዴት የሚያው ይነበባችኋል? ተሳተፉ በኮሜንት ማለት ነው። ያው የመስኮት ተማሪ ስለሆንኩ እተባተባለሁ ሳነብ። ያው ነበብ አድርጉ ሙሄር የሆናችሁ ሰዎች ማለት ነው። ያው እንደኔ በመስኮት ተማሪ ያልሆናችሁ የመስኮት ተማሪ ያልሆናችሁ በደቂቃ ታነቡታላችሁ። ጽሁፉ እንደዚህ በደንብ ይታያል። ተሳተፉ እስቲ በኮሜንት። እኔም አዲስ ተማሪ ነኝ፣ ለዛ ነው የምተባተበው። እና ተሳተፉ ውዶች። ክፍል 19 ይህንን ይመስላል። እስከ 8 ነው ጥያቄ ይወጣልን። ያው ታውዶ ላይ ነው ጥያቄ የሚወጣልን። ይሄን ይመስላል እላችኋለሁ ውዶች። አብሽሩን፣ ጠንክር፣ አብረን እንደግ፣ ቅን እንሆን አንዳችን ለአንዳችን።